አሰላሙ አለይኩም ውዶቼ እንዴናችሁ? ዛሬ አንዲት እህት መልእክት ለሌሎች እህቶቼ ያስተምራል ብላ ጽሁፍ ልካልኛለች። ማለት ያሳለፈችውን ህይወቷን ነው። እስከ መጨረሻው ድረስ ተከታተሉኝ። እንግዲህ ሰላም ረምላ እንዴት ነሽ? ሰላም ረምላ እንዴት ነሽ? ይህንን መልእክት የምጽፍልሽ ብዙዎቻችንን የሚመለከት የህይወቱ ጣውረድ ያዘለ ታሪክ ላካፍልሽ ብዬ ነው። እንደምታውቂው የተሻለ ህይወት ለመኖር ብዬ አረብ ሀገር የሄድኩት በስደት ነው። እዚያ በደረስኩ ጊዜ ግን የጠበቀኝ የሥራ ጫናና የቤተሰብ ናፍቆት ነበር። ለአመታት የለፋሁትን ገንዘብ ሁሉ በታማኝነት ለባሌ እልክ ነበር። እሱም በስልክ ሲያወራኝ እንደኔ ናፍቆትና ፍቅር የተሞላበት ቃል ይናገረኝ ስለነበር ሁሉንም ነገር አምኜ ሰጠሁት። ከ6 ዓመት በኋላ ወደ ሀገሬ ስመለስ የጠበቀኝ ነገር ግን ህልም ይሁን ቅዠት እስኪመስለኝ ድረስ አስደንጋጭ ነበር። ባሌ ሌላ ሴት አግብቶ ነበር። የላኩለት ገንዘብ ሁሉ በምድረ በዳ እንደጠፋ ውሃ ሆኖ ተኖ በምትኩ አንድ ሳንቲምም ሳይኖረኝ በምወደው ቤት ውስጥ እንግዳ ሆኜ ተገኘሁ። በግፍ ከቤት ያባረረኝ ያፈራሁት ሀብትም ለሌላ ሴት ተላልፎ አየሁት። በዚያን ጊዜ ዓለም በራሴ ላይ የዘጋች መሰለኝ። ልቤ ተሰብሮ ነበር። ነገር ግን ተስፋ አልቆረጥኩም። ለጥቂት ጊዜ በሰው ቤት በጉልበት ስራ ተቀጠርኩ። የሰው መሳለቂያ መሆኔ፣ የነበረኝ የኑሮ ደረጃ መውረዱ፣ ሁሉም ነገር እንደ ትልቅ ፈተና መጣብኝ። ነገር ግን የውስጤ ጥንካሬ ከውጫዊ ውድቀት ይበልጥ ነበር። በአንድ ወቅት በነበርኩበት የሥራ ቦታ ያጠራቀምኩት ትንሽ ገንዘብ በመጠቀም የዕለት ተዕለት የምግብ ዝግጅት መሸጥ ጀመርኩ። መጀመሪያ ላይ በትንሽ ጠረጴዛ የጀመርኩት ንግድ በቅንነቴና በጥራቴ ምክንያት በፍጥነት አደገ። በየቀኑ በጉልበት እሰራ ነበር። በየምሽቱ ደግሞ በሚደርስብኝ ግፍ ላይ አልቆዝምም ነበር። ይልቁንስ ቀጣዩ ቀን በድል እንዴት እንደምወጣ አቅደው ነበር። ከ5 ዓመት በኋላ የምሰራው ተቋም ትልቅ ሆኖ ባለቤቴ የተነጠቅኩትን ቤት በ3 እጥፍ የሚበልጥ ሰፊ መኖሪያ ቤት መግዛት ቻልኩ። ያ ሁሉ መከራ፣ ያ ሁሉ ክህደት እና ያ ሁሉ ድህነት ዛሬ ላይ ለደረስኩበት ስኬት ማገዶ ሆኖኛል። ባሌም በድህነትና በጸጸት ተውጦ መንገድ ላይ ሲያየኝ እኔ ቀና ብዬ አለፍኩት። ያሸነፍኩት በጦርነት ሳይሆን በትዕግስትና በስራ ነው። ያ ሁሉ መከራ ዛሬ ለምገኝበት የነጻነትና የክብር ህይወት መሰረት ሆኖ አልፎልኛል። ይህን ታሪክ የምጽፍልሽ ህይወት አንዳንዴ ተስፋ አስቆራጭ ትመስል ይሆናል። ነገር ግን እውነተኛ ጀግና የሚለካው በወደቀበት ጊዜ በሚነሳበት የጽናት ልኬት ነው ለማለት ነው። ቤቴን ማጣት እንጂ ራስን ማጣት ለድል እንቅፋት አይደለም። በርቺ፣ አንቺንም እንደምወድሽ ታውቂያለሽ። ይህንን ጽሁፍ ለአረብ ሀገር ተሰደው በብዙ ክህደት፣ በብዙ ሀዘን፣ በብዙ እንባ እያለፉ ላሉ እህቶቼ ማስተማሪያ ይሆን ዘንድ አቅርቢልኝ ብላ ነው። በጣም ነው ደስ ያለኝ። በነገራችን ላይ አንዳንድ ጀግና እህቶች አሉ በደረሰባቸው ነገር ተሰብረው ወድቀው ያልቀሩ። እነዚህን ስናይ ነገ እናንተም አሁን ላይ በጣም ብዙ እህቶች አላችሁ፣ በቤተሰብ፣ በእህት፣ በወንድም፣ በባል፣ እዛም በስራ ቦታ በብዙ አይነት መንገድ የተከዳችሁ፣ ብዙ ሀዘን፣ ብዙ ችግር እያሳለፋችሁ ያላችሁ እህቶች አላችሁና እንግዲህ ከዚች እህት ነገሮች እንደሚያልፉና ብዙ ነገር እንትን እንደሚል እንድታዩ ብዬ ነው። እናንተ ጋር እኩል ነው በነገራችን ላይ ያነበብኩት ጽሁፉን ቪዲዮ ሰርተሽ እንድትለቂው ስላለችኝ እና በነገራችን ላይ በጣም ብዙ እህቶች በውስጥ እንደዚህ አይነት ነገሮች ይልኩልኛል። ይዤ ቀርብ ያላቅም። ነገር ግን ያው በቀደም በዛሽ በተበሳጨሁባት ልጅ ምክንያት ሳቀርበው ብዙ ሰው እንደዚህ አይነት ነገሮችን መስማት እንደሚፈልግ ስላወኩኝ ነው ዛሬ ይሄን ነገር ይዤላችሁ የመጣሁት እና በጣም ብዙ የሚያስተምሩ የጀግና እህቶቻችን ታሪኮች አሉ። ብዙም የመከዳትም የብዙም አይነት ልትማሩባቸው የምትችሉ ነገሮች ስላሉ እነዛን ይዤላችሁ እመጣለሁ። በበቀደሙ ቪዲዮ እንደው ተረጋግተሽ ንገሪን ምንድነው የተፈጠረው ስትሉ ለነበራችሁ ዛሬ በእርጋታ ላስረዳችሁ ማለት ነው። ያው ነገሩም ስላለፈ እኔም ስለተረጋጋው የሆነው ነገር ልጅቱ ውጭ ነች ያለችውና እዚህ ደግሞ አንዲት ጓደኛዋ ውጭ ኑራ የመጣች ጓደኛ አለቻት። እዚህ ቤተሰቦቿ ጋር ነው የምትኖረው። ባሏ ቤት ሰርተው ነው እሱ ቤተሰቦቹ ጋር ያለው። ከአካባቢያቸው ትንሽ ወጣ ይላል መሰለኝ ቤቱ እና ቤቱን ዘግቶ ቤተሰቦቹ ጋር ነው የሚኖረው። እና ሁኔታውን ያው ይቅማል እንደዚህ ይላል። ያው ሰው ታውቃላችሁ እሷን ለመግባባትም ሊሆን ይችላል። ብቻ ብዙ አይነት ነገር ስለሚነግሯት በባሏ ሸክ ተፈጠረባት በውስጧና
እቺን ጓደኛዋን ባሌ እንዲህ እያረገ ነውና እስኪ እንደው አንዳንድ ሁኔታውን ቀረብ ብለሽ ይልኝ አይነት ነገር ይባባላሉ አለች። ከዛ በኋላ ያው ባሏ ጋር ትደውልና አንዲት ልጅ ቤት ለመከራየት ትፈልጋለችና ቤቱን አከራያት ትለዋለች። እና አሁን እቃ ብረት ምናምን ስላለው ሳሎኑ ያንን ልጨራርስና ትገባለች። ግን ተከራይ ምን ያረጋል ምናምን ሲላት ችግር የለውም ትለዋለች። ያቺ ተከራይ ትገባለች። ከገባች በኋላ ድጋሚ አንተ ሳሎኑ ቤቱን የምታግዛትም ነገር ካለ ትተጋገዛላችሁ ምናምን ትለዋለች። አረ እንደሆነ አሁን የመግባት እቅድ የለኝም በዛ ላይ መጅሊሱ ምኑ ተቀምጦበታል ሲላት ችግር የለውም ታዘገጃጃለች ትለዋለች። ያንን ነገር ያዘገጃጅና ይገባል ማለት ነው። ከዛ ሲገባ ሲወጣ ምግብ ሰሪለት ምናምን ብላ አስቤዛ 30 ሺህ ብር ትልክላታለች የሚያስፈልጋትን ነገር። ጧትና ቡና ጠጣ ትለዋለች። ቡና ይጠጣል ይሄዳል። ለምሳ ሲመጣ ምሳ ታቀርብለታለች። ይችልሽ እንደዚህ እያሉ ይግባባሉ ማለት ነው እሱ ጋር። ከተግባቡ በኋላ ያው ያለውን ነገር ተነግራታለች። እንደው በቃ አንተና አይልም ምናምን ስትላት ደካማ ጎኑን ተነግራታለች። እቺ ልጅ እየደወለች ቀረብቤው ካልቀረብሽው እኮ እዚህ ደረጃ አይደርስም እንዲህ አይልም። በቃ በአጠቃላይ እየፈለገችው ባሏን ስተት ላይ ወድቆ እንድታየው ነው። ለምን የባሏ ደህንነት በቂ ነው እኮ እቺ ልጅ በግድ እየጠራችው እንደምታስገባው ለሷ ብዙ ቦታ እንደሌለው ሁሉ ነግራታለች። ስትነግራት ግን የፈለገችው ባሏን በቃ ጥፋት ሰርቶ እንዲህ አረገን ለመባል ነው። ያለበለዚያ ያበቂ ነበር። ነገር ግን በቃ አይ ጋብዡ እንዲህ በዩ ማታም ሲያመሽ አታምሽ በዩ ምን በዩ እያለቻት ነገሮች በሙሉ ወዳልታሰበ መንገድ ይቀየራሉ። ሁለቱ ሰዎች ይዋደዳሉ፣ ይግባባሉ። እዛው ቅርብ ናቸው። እዛው እየገባች እያደረች ምን እያለች ይጋባሉ። መረጃ መስጠቷን ታቆምባታለች ማለት ነው። ምንም አይነት ነገር አነግራትም፣ ዝም ትላታለች። ስደውልላትም ታወራታለች፣ ያው ነው ትላታለች ማለት ነው። ከዛ በኋላ ጎረቤት እንዴት ነው ይሄ ነገር ባልና እንትን ተከራይሽና ባልሽ ብዙ ጊዜ የሚወጡትም አብረው ነው የሚገቡትም አብረው ነው እንደው ምንም አልገባንም ምናምን ይሏታል ማለት ነው። ከዛ መልሳ ለምንድነው መልስ ማሰጪኝ እሱ ጋር ያለሽ ግንኙነት ምንድነው ምናምን ስትላት እየፈተንኩት ነው ፈትኝ ብለሽኝ የለ እንዴ ትላታለች። ከዛ ባለም ስደውልለት ምንድነው አንቺ ሴትዮ የምትይኝ አንቺ አከራያት ብለሻል እየኖርሽ ነው ኑሯችንን እንኖርበት ምናምን ሲሉ ያው እሷ ያለው ነገር ግራ ሲገባት ቤተሰብ በዚህ መሃል ጣልቃ እንዲገባ ታደርጋለች። ከዛ ቤተሰብ ጣልቃ ይገባና ይሄንን ጉዳይ ሲያይ ልጅቱ ጋር ኒካ እንዳደረጉ እንደተጋቡ ይደርሱባታል ማለት ነው። ከዛ በኋላ ቤተሰብ እርምሽና ውጪ ጓደኛሽን አግብቷታል ይሏታል። ከዛ በኋላ ደውላ እንዴት ታረጊኛለሽ ምናምን ስትላት እኔ ምንድነው የምትይኝ እንግዲህ ፈትኛዋልሽ ፈተንኩት ከዛ በኋላ ተጋባን ምን ይሁን ነው ብላ ስልክ ትዘጋባታለች። ባልየውንም ስደውልለት ምንድነው የምትይኝ ብለው ኑሯቸውን እየኖሩ እንደሆነ አሳወቋት። አሁን በጣም እያለቀሰች ቴንሽን ውስጥ ገብታ በጣም ተበሳጭታ ምናምን ከዛ ደውላ ያው ይሄንን ነገር አማከረችኝ እንደዚህ ሆኑብኝ ስትለኝ እኔ ምን ማለት አልችልም ያበቃ ያለቀ ጉዳይ ነው ይሄን ደግ አደረጉሽ ብዬ እሷንም ዘጋውባት። እንደውም ቪዲዮውን አይታ እየሳቀሽ ነበር። የምር በጣም እኔ በሰዓቱ በጣም ተበሳጭቼ ነበር። ለምን ባሎችን ስልካቸውን ስትፈትሹ የሆነ ነገር አታጡም። አንዳንድ ጊዜ ራስን ከማጣት ነገሮችን ረጋ ብሎ በመተው ማለፍ የምመርጥ ሰው ነኝ። ለምን በቃ ቅድሚያ ለራሴ ነው የምሰጠው። የባሌን ስልክ አይቼ የሆነ ነገር ባይና ብስጭት ውስጥ ገብቼ ጭቅጭቅ ፈጥሬ ቤቴን ከምረብሽ ዱአ አደርጋለሁ አላህ ነገሮችን እንዲያስተካክል። እውነታ ላይሆን ይችላል እኮ ያ የማየው ነገር እውነታም ላይሆን ይችላል። በምክንያት እንደመጣም ብጠይቅ ደግሞ እውነታውን መስማትም አልፈልገውን ነገር መጠየቅም አልፈልግምና ዱአ አደርጋለሁ አላህ ነገሮችን እንዲያስተካክል። እኔ ጥሩ ሚስት ሆናለሁኝ ባሌን ጥሩ እንዲያደርግልኝ ዱአ አደርጋለሁ። በዚህም ማምን ሰው ነኝና ለምን ብዬ በዛ ተጫጫህን። ያው አሁን ምንም ማድረግ አልችልም። እሷም ልትመጣ ትኬት ቆርጠውልኝ ነበር ብላ ነበረ። ግን ደግሞ መልሰው ወደ ጉዞ ወጡ መሰለኝ ሰዎቿ። እኔ አላቅም ዶክተር ነው ምናምን ነው አለች ሰውየው። ወደ ሌላ ሀገር ተደውሎለት ወጣለች። እንደገና ተራዘመ። ያው ብትመጣም ምንም ማድረግ አልችልም። ወይ ሁለተኛ ሚስትነቷን ተቀብላ ትኖራለች ያለበለዚያ ተከራይቶ ይወጣሉ ማለት ነው። እና አንዳንዴ በዚህ መንገድ ባሎቻችንን ትዳሮቻችንን ባንበትን እላለሁኝ። ያው የዛሬዋ እህታችን ደግሞ አስደሳች ነገር ስለነገረችን ደስ ብሎኛል። ሁላችንም እንበርታ እንጠንክር፣ የማያልፍ የለም ለማለት ነው። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።